ፓርት 1 ቪዲዮ ነበረ። ከሱ በመቀጠል ያ ቪዲዮ አቁም የነበረው ኢንተርናል ፎርሶችን ይሄ በእርዝ ላይ ያለ ኢፌክት ወይም ደግሞ የእርዝን ሼፕ ሊቀይሩ የሚችሉ ኢንተርናል ፎርሶችን ነበር የተመለከትነው። አሁን ደግሞ በዚህኛው ቪዲዮ ኤክስተርናል የሆኑትን ፎርሶች እንመለከታለን። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ መመልከት እንዳትረሱ። ቪዲዮን ከመጀመራችሁ በፊት ደግሞ ላይክ እና እንዲሁም ደግሞ ሼር ለጓደኞቻችሁ ሼር ማድረግ እንዳትረሱ ማለት ነው። አሁን እንግዲህ ወደዚህ ቶፒክ ስንገባ እንግዲህ ይሄኛውን ቪዲዮ ከዚህ ቀደም የነበረውን ካላያችሁት እሱን ቀድማችሁ ሄዳችሁ ቼክ አድርጉት። ከዛ በኋላ ያለው ቶፒክ ነው ይሄ። ኤክስተርናል ኦር ግራቪቴሽናል ፎርስስ ኤንድ ሪዛልታንት ላንድ ፎርምስ ይለናል። እኚህ ፎርሶች ምንድን ናቸው? ኤክስተርናል ፎርስ ስንል ምን ማለታችን የሚለውን ስንመለከት እንግዲህ ኤክስተርናል ፎርስ አር ዘ ፎርስስ ዛት አክት አፖን ዘ ኤርዝ ሰርፌስ ፍሮም ዘ አውትሳይድ። እንግዲህ ከአውትሳይድ ወይም ከእርዝ ውጪ ሆነው የእርዝን ሼፕ ለመቀየር አክት የሚያደርጉ ፎርሶች በሙሉ ኤክስተርናል ፎርስ ይባላሉ። ከዚህ ቀደም ያየናቸው ኢንሳይድ እርዝ የሚመጡ ፎርሶች ናቸው ኢንተርናል ፎርስ የሚባሉት። እንግዲህ ዚስ ፎርስ ሌቭል ዘ አፕስ ኤንድ ዳውንስ ኦፍ ዘ እርዝ ሰርፌስ። እንግዲህ ቅርጻቸውን ይቀይራሉ። ዚስ ፕሮሰስ ኦከርስ ኢን ቱ ዌይስ ዴኑዴሽን ኤንድ ዲፖዚሽን። እንግዲህ በዴኑዴሽን እና በዲፖዚሽን ነው ይሄ የእርዝ ሰርፌስ የመቀየር ባህሪ የሚያመጣው። ዴኑዴሽን የምንለው ነገር ምንድን ነው? the lowering of the land by wearing away of the surface of the earth consists of weathering and erosion። እንግዲህ ዲፖዚሽን ማለት የሆነ የተሸረሸረ ነገር መጥቶ ሄዶ ሲከመር ማለት ነው፣ ወይ የተከመረ ነገር ማለት መከመር ነው ዲፖዚሽን። ዴኑዴሽን የምንለው ነገር ደግሞ እየተጋጠ ሲነሳ ማለት ነው። ስለዚህ ዴኑዴት ሲደረግ ሲጋጥም የመሬት ስትራክቸር ይቀየራል፣ ምክንያቱም ያ ቦታ ዝቅ እያለ ስለሚመጣ፣ እንዲሁም ደግሞ ዲፖዚትም ሲደረግ እየጨመረ ስለሚመጣ በሁለቱም ወይ እንግዲህ የእርዝ ሰርፌስ ይቀየራል ማለት ነው። ይህ ዴኑዴሽን የምንለው ነገር ኢሮዥን እና ዌዘሪንግን በውስጡ ይዛል ማለት ነው። ዴኑዴሽን እንደነገርኳችሁ ሎወሪንግ ኦፍ ደ ላንድ ነው፣ የመሬቱ ዝቅ የማለት ማለት ነው፣ ወይ የመቀነስ የመሸርሸር ባህሪ ማለት ነው። እንግዲህ ዌዘሪንግ የሚለውን ነገር ስንመለከት weathering it refers to the breaking down of rocks into smaller particles። እንግዲህ ዌዘሪንግ የምንለው የተለያዩ ድንጋዮች ወደ ጥቃቅን ፓርቲክሎች ሲቀየሩ ነው ይሄ ዌዘሪንግ የምንለው ነገር የሚከሰተው። እና ሁለት አይነት የዌዘሪንግ አይነቶች አሉ እና ይሄም ፊዚካል ወይም ሜካኒካል የምንለው እና ኬሚካል ዌዘሪንግ። እንግዲህ ፊዚካል ዌዘሪንግ የምንለውን ስንመለከት it is the process by which rocks are broken into smaller pieces ይለናል። its main agents are temperature change, frost action and plant and animal action። እንግዲህ በፊዚካል ዌዘሪንግ ጊዜ ለዚህ ድንጋይ ወደ ትናንሽ ስሞለር ፒስ መቀየር ምክንያት የሚሆኑት ወይም ኮዞቹ ቴምፕሬቸር ቼንጅ፣ ፍሮስት አክሽን፣ ፕላንት ኤንድ አኒማል አክሽን የምንላቸው ናቸው። እንግዲህ አሁን ቴምፕሬቸር ቼንጅን እያንዳንዱ እንመልከት። ቴምፕሬቸር ቼንጅ የምንለው the temperature variation between day and night causes rock to expand and to contract። እንግዲህ እንደምታውቁት ሙቀት በውስጡ በአንድ ነገር ውስጥ ያለውን የመጨመር አቅም ነው። ስለዚህ በዚህ ጊዜ ምን ይሆናል? ኤክስፓንድ እና ኮንትራክት የማድረግ ባህሪ ይኖራቸዋል። ስለዚህ due to this process the rock layers peel off and fall to the ground። በዚህ ጊዜ የድንጋዮቹ ከላይ ያለው ቅርፊቱ ማለት ነው እየተላጠ ይነሳል። እንግዲህ the process of breaking rock layers because of changes of temperature is exofilation ይላል። ይሄ ማለት on and still weathering ይባላል። ማለትም በዚህ በቴምፕሬቸር ምክንያት ዌዘሪንግ ሲካሄድ ወይም ደግሞ ድንጋዩ ብሬክ ዳውን እየሆነ ሲመጣ ምን እንለዋለን? ኤግዞፊሌሽን እንለዋለን። ቀጣዩ ደግሞ በፍሮስት አክሽን የምንለው ነው። ፍሮስት አክሽን የምንለው rain waters fills the cracks and pores of rocks and expands on freezing exerts a great pressure on the rocks። እንግዲህ አሁን በክራክ እያደረጉ ሲመጡ ውሃ ወደ ውስጣቸው ይገባል በሚዘንብበት እና ይሄ ውሃ ደግሞ ኤክስፓንድ እያደረገ ሲመጣ ሮኮቹ ላይ ውስጥ ስለሆነ በጣም ፕሬሸር እያሳደረባቸው ይመጣል። ስለዚህ the alternate warming and freezing in time break up the rocks into pieces። እንግዲህ ይሄ እየተፈራረቁ ሲመጡ የአየር ጸባይ ማለት ነው። አንዴ ፀሐይ፣ አንዴ ሙቀት እየሆነ፣ አንዴ ብርድ እየሆነ ሲመጣ ሮኮቹን በአንዴ ብሬክ አፕ ያደርጋቸዋል ማለት ነው ወደ ትናንሽ ፒሶች። these fragments pile up at the bottom of the main rocks forming screeds።
እንግዲህ ስክሪስ የምንለውን ነገር ፎርም እያደረጉ ይመጣሉ ማለት ነው እነዚህ የተላላጡ የድንጋዩ ክፍሎች። ቀጣዩ እና ሶስተኛው ደግሞ ፕላንቴን አኒማል አክሽን የምንለው ነው በፊዚካል ዌዘሪንግ ጊዜ ማለት ነው። ፕላንቴን አኒማል አክሽን እንዴት ነው ፊዚካል ዌዘሪንግን የሚያካሂዱት ካልን the roots of some plants may enter the cracks of the rocks and push the rock apart. This leads to the breakdown of the rocks. ይሄ ማለት የፕላንት እና የአኒማል ብስባሾች ወይም ደግሞ ፓርቱስ ኦፍ አኒማል ፕላንቶች ማለት ነው እዛ ድንጋይ ውስጥ ይገቡና በክራኮቹ እያለፉ ይገቡና ድንጋዩን የበለጠ የክራክ እንዲያደርግ የበለጠ እንዲሰነጠቅ እያደረጉት ይመጣል። እንግዲህ ይሄ በሚቀጥልበት ጊዜ ምን ይሆናል? በአንዴ ድንጋዩ ብሬክዳውን ሆኖ ይሰበራል ማለት ነው። ይሄ አኒማሎችን ቤታቸውን ምናምን እዚህ ውስጥ ምስጦች ምናምን ሊሰሩ ስለሚችሉ እነዚህ ነገሮች በዚህ ወይ ይሄንን ድንጋይ ብሬክዳውን ሊያደርጉብን ይችላሉ ማለት ነው። ስለዚህ ሶስት ናቸው አሁን ያየናቸው ቴምፕሬቸር ዌዘሪንግ ቴምፕሬቸር ቼንጅ፣ ፍሮስት አክሽን እና ፕላንት አኒማል አክሽን። ቀጣዩ ኬሚካል ዌዘሪንግ የምንለው እንግዲህ ኬሚካል ዌዘሪንግ ስንመለከት it is a process which causes complete change in the internal structure of rocks. Its main agents are rain action and plant and animal action. እንግዲህ በኬሚካል ዌዘሪንግ ጊዜ ደግሞ ኮምፕሊት ቼንጅ ኢንተርናል ስትራክቸር ኦፍ ሮክ ሲፈጠር ማለት ነው። እንግዲህ ኬሚካል ዌዘሪንግ የምንለው እንግዲህ ለዚህ ደግሞ ሜን ኤጀንቶቹ ምንድናቸው? አንደኛው ሬን አክሽን የምንለው when rain water passes through the atmosphere it takes in carbon dioxide and forms carbonic acid. እንግዲህ ካርቦኒክ አሲድን ይፈጥራል አትሞስፌር ላይ ሲሆን ወተር ማለት ነው ከካርቦን ዳይኦክሳይድ ጋር ላይ ሪያክት ያደርጋል። when carbonic acid comes in contact with limestone it dissolves the limestone and forms caves. The cave contains features such as stalactites, stalagmites and pillars. እንግዲህ አሁን እዚህ ጋር መያዝ ያለባችሁ ካርቦኒክ አሲዱ ከላይምስቶን ጋር አንድ ላይ ሪያክት በሚያደርግ ጊዜ ላይምስቶንን ዲዞልቭ እንዲሆን ያደርገዋል። ስለዚህ ይሄ ደግሞ ምን ይፈጥራል? ዋሻዎችን የተለያዩ ድንጋዮች እየተቦረቦሩ ዋሻዎች ምናምን ሊፈጠሩ ይችላል እና ይሄ ኬቭ ደግሞ የተለያዩ ነገሮችን ስታላሳይት፣ ስታላግማይት፣ ፒላርስ እና የተባሉ ነገሮችን ይይዛል። ስታላሳይት የምንለው ነገር ምንድን ነው? ከጣራው ላይ ወደታች ሃንግ አድርጎ ተንጠልጥለው ያለውን ስታላሳይት እንላቸዋለን። ዋሻ ውስጥ ስንገባ ከላይ ከአናቱ ላይ ወደታች ተንጠልጥለው ያሉትን ስታላሳይት እንላቸዋለን። ስታላግማይት የምንለው ደግሞ ከዋሻው ወደ ላይ የሚበቅሉትን ወይም ደግሞ ግሮዝ አፕዋርድስ ወደ ላይ የሚበቅሉትን የምንላቸዋለን ስታላግማይት እንላቸዋለን። ፒላር የምንላቸው ደግሞ is formed when stalactite and stalagmite join together. እንግዲህ ዋሻ ውስጥ እንደዚህ ሆኖ ከላይ ስታላሳይቱ ወደ ታች ያድጋል፣ ከታች ደግሞ ወደ ላይ ስታላግማይቱ ያድጋል። እኚህ ሄደው ሲገናኙ ምን ይሆናል? ፒላር ይሆናል ወይም ምሰሶ የምንለው ነገር ይፈጠራል። ስለዚህ አሁን ስታላሳይት የምንለው ከላይ ወደ ታች የሚያድግ ነው። ስታላግማይት የምንለው ደግሞ ከታች ወደ ላይ የሚያድግ ነው። ሁለቱ ሲገናኙ ፒላር የምንለው ነገር ይፈጠራል። ከዛ ፕላንት ኤንድ አኒማል አክሽን የምንለውን ስንመለከት ባክቴሪያ ኢን ዘ ፕሬዘንስ ኦፍ ዋተር ብሬክ ዳውን certain minerals in the soil. Plants absorb minerals and decaying vegetation produces organic acid which cause a further breakdown of minerals. እንግዲህ ፕላንቶች በተለይ ባክቴሪያ ለምሳሌ አኒማልን ስንወስድ ባክቴሪያ የተለያዩ ሚነራሎችን በሶይል ውስጥ ብሬክዳውን የማድረግ አቅም አላቸው። ስለዚህ አንዳንዴ እነዚህ ሚነራሎች ደግሞ በሮክ ፎርም ሊገኙ ስለሚችሉ እነዛንም ብሬክዳውን የማድረግ አቅም አላቸው ማለት ነው። እንደገና ደግሞ ፕላንትስ አብዞርብ ሚነራልስ ኤንድ ዲኬይንግ ቬጂቴሽን ፕሮዲውስስ ኦርጋኒክ አሲድ ዊች ኮዝ ኤ ፈርዘር ብሬክዳውን ኦፍ ሚነራልስ። እንግዲህ እነዛ ብሬክዳውን የተደረጉትን በባክቴሪያው ሚነራሎች ደግሞ መልሶ ፕላንቱ አብዞርብ ያደርጋቸውና ብሬክዳውን ያደርጋቸው። ስለዚህ ፈርዘር የሆነ ብሬኪንግ ዳውን እዚህ ጋር ይፈጠራል ማለት ነው። ስለዚህ እነዚህ ሁለቱ ለምን ለኬሚካል ዌዘሪንግ ሪናክሽን እና ፕላንት አኒማል አክሽን እንደ ኤጀንቶች ናቸው፣ ሜን ኤጀንቶች ናቸው ማለት ነው። ሌላኛው ደግሞ ኢሮዥን የምንለው ነገር እንግዲህ ኢሮዥንን ስንመለከት ኢሮዥን is a movement of broken rocks. It is the movement of broken rock and soil particles from one place to another by running water, wind, moving ice or sea waves. እንግዲህ ኢሮዥን የምንለው ከአንድ ቦታ የተሰባበረ ድንጋይ ወይም ደግሞ የሶይል ፓርቲክል
በወተር በወራጅ ውሃ ሊሆን ይችላል፣ በንፋስ ሊሆን ይችላል፣ በሚንቀሳቀስ አይስ ግላሲየር በምንለው ማለት ነው በሱ ሊሆን ይችላል፣ ወይም ደግሞ በሲ ዌቭስ ተይዞ ወደ ሲሄድ ወደ ሌላ ቦታ ሙቭ ሲያደርግ ኢሮዥን እንለዋለን። እንግዲህ ኢሮዥን አሁን በነገርኳችሁ መሰረት ኦልሞስት በአራት አይነት መንገድ ኦከር ያደርጋል። እነዚህ ኤጀንቶች ናቸው። ስለዚህ እነሱን ስንመለከት ኢሮዥን መጀመሪያ በራኒንግ ወተር እንመለከት። እንግዲህ የመሬት መሸርሸር የምንለው ነገር ነው ኢሮዥን። በተንቀሳቃሽ ውሃ ወይም በወራጅ ውሃ ስንመለከት ለምሳሌ ሪቨርስ አር the most important of all natural agents which help in shaping the earth's surface. The work of running water includes eroding, transporting and depositing eroded material. እንግዲህ በተለይ ወንዞች ከአንድ ቦታ አንድን አፈር ይዘው የሚያነሱትና ትራንስፖርት አድርገው ወደ ሌላ ቦታ ዲፖዚት እንዲሆን ያደርጋል። ለምሳሌ የአባይ ወይም ናይል ሪቨር የምንለው ከኢትዮጵያ የተለያዩ አፈሮችን ይዘው ሄዶ የተለያዩ ቦታዎች ላይ ዲፖዚት እንዲሆኑ ያደርጋቸዋል። ስለዚህ there are 3 types of running water erosion ይላል። እንግዲህ 3 አይነት በወተር ምክንያት በራኒንግ ወተር ምክንያት የሚከሰቱ የኢሮዥን አይነቶች አሉ። የመጀመሪያው ሺት ኢሮዥን የምንለው ሺት ኢሮዥን የምንለው ሰርፌሷ ከላይ ያለችው ሰርፌሷ ብቻ በዚህ ውሃ አካል ተሸርሽራ ስትወሰድ ይሄ ሺት ኢሮዥን ይባላል። ሺት ኢሮዥን ከላይ ሺት ማለት ከላይ ያለችው አፓርት ብቻ እየተሸረሸረች ስትሄድ ማለት ነው። ሪል ኢሮዥን የምንለው ደግሞ ኦከርስ when surface water has relatively small channels። እንግዲህ ከዚህ ከሺት ትንሽ ረዘም ወደታች ጠለቅ ባለ መልኩ ትናንሽ ቻናሎችን እየፈጠረ ኢሮድ እያደረገ ሲሄድ ሪል ኢሮዥን ይባላል። እንግዲህ ጎግል ላይ ሰርች አድርጋችሁ ብታዩት የተለያዩ ፎቶዎች ታገኛላችሁ በዚህ ኢሮዥን ዙሪያ ማለት ነው። ሶ ቀጣዩና ሶስተኛው ደግሞ ገሊ ኢሮዥን የምንለው ይሄ በጣም አደገኛ የሆነ የኢሮዥን አይነት ነው። ይሄ ኦከርስ when fluids cut deep wide gorges ይሄ በጣም ጥልቅ የሆነ ጉድጓዶችን እስከ መስራት ድረስ ሲደርሱ ገሊ ኢሮዥን እንለዋለን። በጣም ጥልቅ የሆነ ሲሆን ማለት ነው። እንግዲህ ሺት የምንለው ከላይ ሪል ትንሽ ነካ ሲያደርገው፣ ገሊ ደግሞ በጣም ዲፕ ሲገባ ማለት ነው። እንግዲህ ሁለተኛ ላይ ደግሞ የምናገኘው የኢሮዥን አይነት ወይም ደግሞ በኢሮዥን ኮዝ ከሚያደርጉ ነገሮች ውስጥ አንዱ ዊንድ ኢሮዥን የምንለው ነገር። እንግዲህ ዊንድ ኢሮዥን በንፋስ ምክንያት የሚፈጠር የኢሮዥን አይነት ነው። በተለይ ይሄ ደግሞ የሚሆነው በዴዘርቶች ላይ ዊንድ is the strongest force of erosion in deserts ይላል። እንግዲህ ውሃ ባለበት አካላት ላይ ሳይሆን በብዛት ይሄ በአሸዋ እንዲህ በረሃ ላይ ነው። እንግዲህ as it blows across the desert surface it pick up transport grains of sand from one part to another part of the desert ይለናል። እንግዲህ የተለያየ ሳንዱን ይዞ ስለሚነሳ በተለይ በዚህ የዴዘርት ኤሪያ ላይ ዊንድ በጣም አደገኛ የሆነ ፎርስ ነው በበረሃ አካባቢ ላይ ማለት ነው። ሶ ዊንድ ኢሮዥን ኤንድ ዲፖዚሽን ፎርም ዲፍረንት ላንድ ፎርምስ ይላል። እንግዲህ ይሄ የዊንድ ኢሮዥን የተለያዩ ላንድ ፎርሞች እንዲፈጠሩ ያደርጋል። ከነዚህ ውስጥ የመጀመሪያው ሳንድ ዱን የምንለው ነገር it is a small hill of sand formed by the action of wind ይላል። እንግዲህ ዊንዱ እየወሰደ ሄዶ ሳንዱን አንድ ቦታ ላይ ሲያከማቸው የሆነች የአሸዋ ጉብታ ትፈጠራለች። ጉብታ የምንለው ሂል ማለት ነው፣ ወይም ኮረብታ የምንላት ነገር በአሸዋ ጅልጃሎች ትፈጠራለች። ያቺን ሳንድ ዱን እንለዋለን፣ የሳንድ ክምር እንደማለት ነው። ሁለተኛ ላይ ደግሞ ባርካን የምንለው ነገር አለ። ባርካን የሚባለው ደግሞ it is a sand hill that has a crescent moon shape። እንግዲህ ይሄ ደግሞ ይሄም የሳንድ ሂል ሆኖ ወይም የሳንድ ጉብታ ሆኖ እንደ ክሬሰንት ሙን ሼፕ የክሬሰንት ሙን ሼፕን ጉግል አድርጋችሁ ማየት ትችላላችሁ። እንደዛ አይነት ሼፕ ያለው ሲሆን ባርካን እንለዋለን፣ የሚፈጠረው ነገር ማለት ነው። ከዛ ደግሞ ሎስ ዲፖዚት የሚባል ነገር አለ። is a deposition of fertile soil in the desert by wind። እንግዲህ በንፋስ ምክንያት የመጣ ፈርታይል የሆነ ወይም ምርት መስጠት የሚችለው የአፈር አይነት የሚከመር ሲሆን ያንን ክምር ምን እንለዋለን? ሎስ ዲፖዚት እንለዋለን። እንግዲህ እዚህ ጋር አክቲቪቲ አለች። አሁን ባነበብነው መሰረት መስራት ትችላላችሁ። እዚህ ጋር ዲፋይን አድርጉ ይላችኋል። ዌዘሪንግ፣ ኢሮዥን፣ ዴምፕሌሽን፣ ሎስ ዲፖዚት፣ ስክሪዝ፣ ባርካን እነዚህ ኪ ተርሞች ስለሆኑ መያዝ አለባችሁ ማለት ነው። ሁለተኛ ላይ ደግሞ ዋት አር ዘ ኤጀንትስ ኦፍ ኢሮዥን ይለናል። እዚህ ጋር አሁን ኤጀንትስ ኦፍ ኢሮዥን
ቀደም ሲል እንዳሳየዋችሁ የመጀመሪያው ራኒንግ ወተር ነው። ሁለተኛው ዊንድ ኢሮዥን ነው። which one is more significant in desert area የሚለው ደግሞ ዊንድ ኢሮዥን the most strongest force in the desert area ስለሆነ wind erosion is the most significant እንላለን ማለት ነው። ሶስተኛ ላይ what are the types of land formed by wind erosion and deposition ይለናል። እንግዲህ በዊንድ ኢሮዥን ኤንድ ዲፖዚሽን የሚፈጠሩት ሳንድ፣ ዱን፣ ባልካን እና ሎስት ዲፖዚት የምንላቸው ነገሮች እንደሆኑ አይተናል። what is the difference between physical and chemical weathering ይለናል። እንግዲህ ፊዚካል ዌዘሪንግ በምን እንደሚከሰት ቅድም በደንብ አብራርቼላችኋለሁ። ኬሚካል ዌዘሪንግም ስለዚህ ቪዲዮ ነው ወደኋላ መልሳችሁ ወይ ደግሞ ፔጅ ገለጥ አድርጋችሁ ሀሳቡን መረዳት ትችላላችሁ ማለት ነው። እንዴ what are the causes of physical weathering ይለናል። እንግዲህ የፊዚካል ዌዘሪንግ ኮዞችን እዚህ ጋር ሶስቱንም አሳይቻችኋለሁ። ቴምፕሬቸር ቼንጅ፣ የትኛዋ ቴምፕሬቸር ቼንጅ፣ ፍሮስት አክሽን እንዲሁም ደግሞ ፕላንት ኤንድ አኒማል አክሽን እንደሆኑ አይተናል ማለት ነው። ስለዚህ ይህችን አክቲቪቲ እናንተ በደንብ እያብራራችሁ አሁን በሰራሁላችሁ ቪዲዮ መሰረት እሱን መስራት ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበረ። በዛሬው ቪዲዮ የተመለከትነው የኤክስተርናል ፎርስስ ዛት ሼፕ ዘ እርዝ ሰርፌስ ነው። እንግዲህ ሌላ ቀጣይ የዚህ ሳብጀክት እንዲለቀቅላችሁ የምትፈልጉ ከሆነ ኮመንት ሴክሽኑ ላይ አሳውቁን። እንዲሁም ደግሞ ቪዲዮን ላይክ ማድረግ እንዳትረሱ፣ ይህንንም የኦንላይን ለርኒንግ ኮሚኒቲ ጆይን ማድረግ እንዳትረሱ። እንግዲህ በተለያዩ የሶሻል ሚዲያ ፕላትፎርሞች ታገኙናላችሁ፣ በቴሌግራም፣ በኢንስታግራም፣ በቲክቶክ እንዲሁም ደግሞ በዩቲዩብ ማለት ነው። እንግዲህ የተለያዩ ሀሳብ አስተያየቶቻችሁን እንዲሰራላችሁ የምትፈልጉት ነገር ካለ፣ ሊጨመር ይቀነስ የምትሉትም ነገር ካለ በዛ አሳውቁን። እንግዲህ የዛሬ ቪዲዮችን የሚመስል ነበረ። በቀጣይ ጊዜ እስከምንገናኝ ሰናይ ጊዜ